የቀድሞው የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በጽኑ እስራት መቀጣት። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ የአሻም ቲቪ መግለጫ። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ ጉዞ። በጋዛ በ2025 የተገደሉ የጋዜጠኞች ቁጥር 69 መድረሱ በዝርዝር የምናቀርባቸው ዜናዎች ናቸው። ጤና ይስጥልኝ ክቡራንና ክቡራት የቻናላችን ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዘን ቀርበናል። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እንጋብዛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎች እናልፋለን። የቀድሞው የአደጋ ስጋት ኮሚሽነር አቶ ምትኩ ካሳ በሙስና ወንጀል በ13 ዓመት ጽኑ እስራት ተቀጡ። የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በከባድ የሙስና ወንጀል ጥፋት ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር አቃቢ ሕግ ባቀረበው ክስ አቶ ምትኩ ከሌሎች ተባባሪዎች ጋር በመሆን የተረጂዎችን ቁጥር በማጋነን ከ601 ሺህ ኩንታል በላይ ስንዴን ጨምሮ በርካታ የምግብ እርዳታ ቁሳቁሶችን ከመጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች በመሸጥ ለግል ጥቅማቸውን እንደዋሉ አስረድቷል። በተጨማሪም ከ472 ሚሊዮን ብር በላይ የሚገመት ገንዘብ በህገወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ አድርሰዋል። ፍርድ ቤቱ አቶ ምትኩ ካሳን በተጨማሪም በህገወጥ መንገድ ያገኙትን ገንዘብ ምንጩን ደብቀው ህጋዊ አስመስለው በማቅረብ ወንጀል ከልጃቸው ወይዘሮ ሚልካ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸውን ወስኗል። በዚህም መሰረት ባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስራት ሲፈረድባቸው፣ ልጃቸው ወይዘሮ ሚልካ ምትኩ ደግሞ የ5 ዓመት እስራት ተበይኖባቸዋል። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ የአሻም ቲቪ መግለጫ አውጥቷል። መግለጫው ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ ይላል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም ቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህል፣ ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማትን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ለተከታዮቻችን ለመግለጽ እንወዳለን። ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና የኤዲቶሪያል ጥሰት ጭምር የነበራትን የሥራ ውል ከህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ይላል መግለጫው። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ ጉዞ። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ ጉዞ። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል ተብሏል። በአውሮፓውያኑ 2018 ኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኤርትራና የኢትዮጵያ ግንኙነት ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ
ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርት አመላከተ። በ2025 በወጣ ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉ ተገልጿል። ዓለም አቀፉ የጋዜጠኞች ፌዴሬሽን በ2025 ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቅስ 500 ያህሉ በእስር ቤቶች ውስጥ እንደሚገኙም አስታውቋል። ሕይወታቸው ካለፈ ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸውም ተነግሯል። በሩሲያ ዩክሬን ጦርነትም 10 ጋዜጠኞች ሕይወታቸው አልፏል ብሏል ሪፖርቱ ባወጣው መግለጫ። ሪፖርቱን ያወጣው AFG በ2025 የጋዜጠኞች ሞት እንደጨመረ ገልጾ ዓለም አቀፍ ሕግ መጣሱና የፕሬስ ነጻነት እየተከበረ አለመሆኑን አያይዞም ጠቅሷል። በአህጉር አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸውም ዘገባው አመላክቷል። ሞዛምቢክ፣ ሶማሊያና ዚምባብዌም ጋዜጠኞች ከተገደሉባቸው ሀገራት መሆናቸው ነው የተዘገበው። ክቡራንና ክቡራት የቻናላችን ቤተሰቦች ለሰዓቱ የያዝናቸው አጫጭር ዜናዎች ተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። መልካም ቀን ይሁንላችሁ።